እንዳለ ባንዴ እዛች ጋር የተደረገውን ወዲያው የተላከላትና ልጅ አየች። ልቧ ስብር ነው ያለ። ይሄ በስነሳ ሲሳሳም ሁሉን ነገር ሲያደርግ እኮ ነው የተነሳው። አላውቅም እንዴት ብዬ እንደማስረዳሽ አላውቅም። ለወሬም ያዳግታል በጣም ሌላ ከባድ ደረጃ ነው። ስለሷ ምን ማውራት ያስፈልጋል? ሁሉም ሴት እኮ ቢደረስበትና እንዲ ደግሞ በስነሳት ነው እንዳለ በአንዴ እዛች ጋር የተደረገውን ወዲያው የተላከላትና ልጅ አየች። ልቧ ስብር ነው ያለ። ሴንት ነው እጃችን ላይ ወደቀችው። ጠብቃ ነው የሰራችለት። በቃ ለእሷም እንዳይሆን ለእሱም እንዳይሆን አጉል እንግዲህ ከሁለት ያጣ ሆነ። ሰበር ዜና ትናንትና ፍቅርና አብርሽ ሲሆኑ የነበሩትን ወዳው በአፋጣኝ ለሄርሜላ እንደተላከላትና ያንም ቪዲዮ ስታዩም ወዳው ከሰዎች እጅ ላይ ፌንት ነቅላ እንደወደቀች እየተነገረም ይገኛል። ይህንን ያየች ሄርሜላ ያየችውን ነገር ማመን አልቻለችም። ሰሞኑን አንገቴ ላይ ቢላ ያርፋል እንጂ ከሱ በጭራሽ አርቅም ብላ ስትናገር የነበረችው ሄርሜላ አሁን ላይ አብርሽ ያደረገውን ነገር ማመን አልቻለችም። ከዚህ በፊት ሩታና ፍቅር ሲነግሩኝ የነበረው እውነት ነው። አብርሽ እንዴት እየተከራከርኩለትና ራሴን በአደባባይ እያዋረድኩለት ለምንድን ነው ፍቅር የማይገባውና የማይታመነው? ይሄ ማለት እኔን አይወደኝም አያፈቅረኝም ብላ የሰራችውና ዋጋ የከፈለችለት በአደባባይ ራሷን ያዋረደችለት ነገር እንደጸጸታትና እንደተናደደች እንደተቃጠለችም እንዳለቀሰችም ጎረቤቶች እየተናገሩ ይሰማሉ። ይህንን የተመለከቱት የሩታ ኦዲየንሶችም ታይ ተብለሻል፣ ብትነገሪ ብትዘከሪ አልሰማም ብለሻል። ስለዚህ የሩታ ግፍ ገናም ያስለቅስሻል። ይሄ በትንሹ ነው። ገና ምን አይተሽ ደመንባ ማልቀስሽ የማይቀርም። አብርሽ ለሩታ ያልሆነም ፍቅርንም ስሟን አጥፍቶ የተለየ ሰው እንዴት ለኔ ይሆናል ብለሽ በአደባባይ ወጥተሽ ሴቶችን ዝቅ አድርገሽም አንገቴ ላይ ብላ ያርፋል እንጂ ከሱ አርቅም ብለሽ መናገርሽም እጅግ በጣም አሳፋሪና ይሄ ስራሽ ይገባሻል፣ የስራሽ ውጤት ነው። በሰፈሩት ቁና መሰፈር አለና ይሄ አሁን ላይ ልናዝንልሽ አንችልም። እሰይ እንኳን ደግ ሆንሽ እያሉም ይናገራሉ። ፍቅርም ትናንትና አብርሽ ፀጉር ቤት ወስዷትም ፀጉሯንም ተሰርታ ማስታወቂያም ሰርታ እንደተመለሰች እየተነገረ ይገኛል። ይህንን ያደረገው አብርሽ ማንም አያየኝም ብሎ በድብቅ ከፍቅር ጋር ሲሳሳም የነበረውን ነገር ግን ያላሰበው ነገር ገጥሞታል። ፈረንጁ የሚባል ግለሰብ በድብቅ ተከታትሎ ቀርጾ እንደፖሰተበትና እሱም አላደረኩም እያለ እያስተባበለ ይገኛል። በስተመጨረሻም የአብርሽ መጨረሻም ከሄርሜላም ከፍቅርም ከሩታም ሳይሆን ብቻውን ተክዞና አልቅሶ እንደሚኖር እየተነገረ ይገኛል። ይህንን የሰሙ የሩታ ኦዲየንሶችም ያያያ ይገባሃልም፣ አንተ ብትነገር ብትመከር በጭራሽ ልትሰማ አልቻልክም። በሴቶች ህይወት ላይ እየቀለድክና እየተሳለልክ እስከ መቼ ትቀጥላለህ? የእድሜን ግማሽ በሴት እንደ ቀለድክ ቀጠልክም። እስከምታረጅ ነው ወይ የምንጠብቀው? ፈጣሪ ፍርዱን ይሰጥሃል እንዳልንም ፈጣሪ ፍርዱን ሊሰጥህ ተቃርቧል። ኧረ ተው አንተ ሰው ተመለስ። ረተው አንተ ሰው የልጅህን እናት አታሰቃይ፣ ስሟንም አታጥፋ፣ ልጅህንም በስርዓት አሳድግ እያሉም የመከሩት ይገኛሉ። ነገር ግን ሄርሜላ መጨረሻም ልቧ ተሰብሮና እያለቀሰች መቀጠሏ በማያሳዝን ሁኔታ የነገር ጭምጭምታ እየተሰማ ይገኛል። ፍቅር ግን ለአንዴና ለመጨረሻ ጊዜ አብርሽን ቀልብ እንዲገዛ የእጁን ትሰጠዋለች። ፌንት የበላችው ሄርሜላም መልስ ትሰጣለች ብሎ እየተጠበቀ ነበር። ነገር ግን እስካሁን ድረስ ፌንት እንደበላችና እስካሁን እንዳልነቃችም እየተነገረ ይገኛል። ከፊሎችም እስከ ማታ ድረስ በጉጉት እየጠበቁ ይገኛሉ። ሩታና ፍቅር ሄዱበት ይመቻችሁም፣ ፍቅር በጭራሽ ሩታን አትከዳትም ይላሉ ከፊሎችም እረ ትከዳታለች፣ ከአብርሽ ጋር ያልጨረሰችው ነገር አለም እያሉም እየተነገረ ይገኛል። ነገር ግን ፍቅር ከሩታ ጎን ሆና
አብርሽን ስርዓት ለማስያዝ እንደመጣችም ትናገራለች። የሩትዬ ኦዲየንሶችም ከዳር ድንበር ላይ ሆነው የሄርሜላን ለቅሶም እየተጠባበቁና የእጇን አግኝታ እየየ ብላም ወደ ፍጣሪዋ ተማጽና እንደምትመለስ እንጠብቃለን እያሉም ይናገራሉ። ይህ በእንዲህ እንዳለም ሄርሜላ መልስ ምን ይሆናል? ፍቅርስ እስከ የት ድረስ እርቀት ትሄዳለችም? ሩታስ ምን ትላለች? ተብሎም እየተጠበቀ ይገኛል። እስካሁን አብራችሁ የቆየሁት ስኬት ነኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።